ታሪክን የኋሊት በኢትዮጵያ የመሪዎች ታሪክ ባለፉት 1000 ዓመታት ውስጥ የመጀመሪያዋ ሴት ንግስተ ነገስታት የነበሩት ንግስት ዘውዲቱ ያረፉት በ1922 ዓመተ ምህረት በዛሬው ቀን ነበር። ንግስተ ነገስታት ዘውዲቱ በ10ኛው ክፍለ ዘመን የኢትዮጵያ መሪ እንደነበረች ከሚነገርላት የወዲት ጉዲት ወዲህ በኢትዮጵያ የመጀመሪያዋ ሴት መሪ ነበሩ። ንግስት ዘውዲቱ የኢትዮጵያ ንግስና ያገኙት በጊዜው የነበሩ የጦር አለቆች፣ ሀገረ ገዢዎች፣ መኳንንት፣ የቤተ መንግስቱ የጥበቃ ወታደሮች ምርጫ እንጂ እንደ ቀደምቶቻቸው በውርስና በውጊያ አልነበረም። ከአዲስ አበባ ቤተ መንግስት የተላኩ የጦር መኮንኖች፣ መሳፍንቱ፣ መኳንንቱ፣ ህዝብና ሰራዊት በአንድነት ተስማምተው ንግስተ ነገስታት ዘውዲቱ ተብለው በአባቶ በአጼ ምኒልክ ዙፋን እንዲቀመጡ መርጦታል ተብለው የተነገሩት አዳበርጋ አካባቢ ፋሌ ከሚባለው ቦታቸው ከባላቸው ራስ ጉግሳ ወሌ ጋር በግዞት ተቀምጠው ሳለ ነበር። ንግስት ዘውዲቱ የተወለዱት በ1860 ዓመተ ምህረት ነው ይባላል። ገና በታዳጊነታቸው ለዚያን ጊዜው ንጉሠ ነገሥት ዮሐንስ አራተኛ ልጅ ለራስ አርአያ ዮሐንስ ተዳሩ። የፖለቲካ ጋብቻ መሆኑ ነው። ራስ አርአያ ከሞቱ በኋላ በሸዋ ደጃች ውቤን አገቡ። አባታቸው ምኒልክ ንጉሠ ነገሥት ሲሆኑ የእቴጌ ጣይቱን የወንድም ልጅ ራስ ጉግሳ ወሌን አገቡ። አባታቸው እስከታመሙ ድረስም በባላቸው የግዛት ሀገር ደብረ ታቦር ኖሩ። ዳግማዊ አጼ ምኒልክ ሲታመሙ አባቴን አስታምማለሁ ብለው ትዳራቸውን ትተው አዲስ አበባ ቆዩ። አባታቸው ከሞቱ በኋላ ልጅ ኢያሱ እንደ ስልጣን ተቀናቃኝ አይተዋቸው ከቤተ መንግስት ብቻ ሳይሆን ከአዲስ አበባ ማስወጧቸው። የጦር አዛዦች ልጅ ኢያሱ ለመሪነት አይበቁም ብለው ከስልጣን ሊያባርሯቸው ሲያቅዱ ዙፋኑን መያዝ ያለበት የሚኒሊክ ዘር ነው አሉ። በጊዜውም በሕይወት ያሉት ልጃቸው ዘውዲቱ ብቻ ነበሩና የሁሉም ምርጫ በእርሳቸው ላይ አዘነበለ። የኢትዮጵያ መንግስት ንግስተ ነገስታት መሆናቸውን አዋጁ ከታወጀ 2 ቀናት በኋላ የሰሙት ንግስት ዘውዲቱ የውጭ ሀገር ፊልም ቀራጺዎች በተገኙበት ከፍ ባለ ስነ ስርዓት ንግስናቸው ተከበረላቸው። በስልጣን ዘመናቸው መጀመሪያ ከተደረገው የሰገሌ ጦርነትና በስልጣን መጨረሻቸው ዓመት ከተደረገው የቋና ጦርነት በስተቀር በዘመነ መንግስታቸው ሰላም ነበር። 13 ዓመታት ከ6 ወራት ኢትዮጵያን መርተዋል። በእርሳቸው የንግስና ዘመን አዳዲስ የስልጣኔ ግኝቶች ተጀምረዋል። በአባታቸው ጊዜ የተጀመሩትም በጥቂቱም ቢሆን ተስፋፍተዋል። እንደ ራሴና አልጋ ወራሽ ሆነው የተመረጡት ራስ ተፈሪ ቀስ እያሉ ስልጣናቸውን እየሸራረፉ ለመጠቅለል የሚያደርጉትን እርምጃም በትዕግስት እያለፉ ግጭቶች እንዳይከሰቱ አድርገዋል። ንግስት ዘውዲቱ በዘመኔ የእርስ በርስ ጦርነት ሆኖ ደም ከሚፈስና በዚህ ሰበብ የውጭ ወራሪ ኢትዮጵያን ከሚገዛት የተጠየቅኩትን ስልጣን ለቀኩ ብኖር ይሻለኛል ይሉ ነበር ይባላል። ንግስት ዘውዲቱ የግል ዝናን የሚፈልጉ ስላልነበሩ የመስሪያ ቤቱ ስራ ሁሉ የሚካሄደው በአጼ ምኒልክ ስም ነበር። በመልካቸው የተቀረጸውን ሳንቲም ለመታሰቢያ ብቻ እንዲታተም አድርገው የአባታቸው ምስል ያሉባቸው ሳንቲሞች እንዲቀጥሉ አድርገዋል። የደቡብ ጎንደር ገዢ የነበሩት ባለቤታቸው ራስ ጉግሳ ወሌ በራስ ተፈሪ አስተዳደርና በዘውዲቱ ላይ ተጽዕኖ እየፈጠሩ ነው የሚል ግምት ስለነበራቸው አመጹ። ባልና ሚስቱ በተለያዩ የፍልሚያ ጎራ ተሰለፉ። ራስ ተፈሪ ራስ ጉግሳን የሚወጋ ጦር ወደ ቋና ላኩ። በቋና በተደረገው ውጊያም ራስ ጉግሳ መጋቢት 22 ሞቱ። በዚያ ወቅት በአዲስ አበባ ቤተ መንግስት የሚገኙት ንግስት ዘውዲቱ ታመው ነበር። ለመጋቢት 24 አጥቢያ 1922 ዓመተ ምህረት አርብ ቀን አረፉ። ንግስት ዘውዲቱ ሲሞቱ የቀድሞ ባላቸውን የራስ ጉግሳን በጦርነት ላይ መሞት አልሰሙም ነበር ይባላል። ግንባታውን ከፍጻሜ አድርሰው የመመረቂያ ቀኑን የሚጠብቁለትን የአባታቸውን ሐውልትና የአባታቸውን አጽም የሚያርፍበትን የተአካ በዓታ ለማርያም ቤተክርስቲያንን ሳይመርቁ ሞቱ። ንግስተ ነገስታት ዘውዲቱ በማግስቱ በታላቅ ክብር በይፋ የቀብራቸው ስነ ስርዓት ለአባታቸው አጽም ማረፊያ ባሰሩት የተአካ ነገስት በዓታ ለማርያም ቤተክርስቲያን ተፈጸመ። በኢትዮጵያ የነገስታት ታሪክ ከዘመነ መሳፍንት ወዲህ በይፋና በክብር ለመቀበርም ንግስት ዘውዲቱ የመጀመሪያዋ ንግስተ ነገስታት ናቸው። ይህ ከሆነ ዛሬ 95 ዓመት ሆነ።